አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይጀምሩ። ነባር ደግሞ ከሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ተጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ ማሬ የተሰኘውን ድራማ አዲስ ተከታታይ ድራማን ክፍል 5ን ይዤላችሁ መጥቻለሁ። እነሆ ተከታተሉኝ። ባለፈው ሳምንት ማሬ እንግዲህ ወይም ሄቨን ታላቅ እህቷ ህፃን ልጅና አንድ ትልቅ ሴትዮ በከባድ አደጋ መኪና ደረሰባቸው ብላት ራሷን አዙሯት ወድቃ ነበረ። የተለመደው አወዳደቅ ራሷንም ጭንቅላቷንም መቷት ነበረ። ትንሽ ደምም ፈሷት ነበረ። ቤት ውስጥ ትንሽ ሕክምና ካደረጉላት በኋላ ለመንቃት ችላለች። ስትነቃም እናትና ወይም አያቷና ልጅቷ መቼም አልወጡም ነበረ። እሷም ስትነቃ ልጄ የታለች ብላ ስትጠይቅም ልጇ ቤት ውስጥ ነበረ። ቆይ የት ወታችሁ ነው ስትላት ልጇንም እንዳትናገሪ ስላለቻት የትም አልወጣንም ብላ ግግም አለች። አንቺ እኮ መድኃኒቱ ወይም ውቃቤው ወይም የጠንቋይ ላይ ስለሆንሽ እሱ ነው እንደዚህ እያደረገሽ ያለው እንዴ? ቆይ ማን አንቺ ቅድምዬ በከባድ አደጋ ደረሰባቸው አላልሽኝም ነበር በማለት ብትጠይቃትም ሄቨን ግን ሽምጥጥ አድርጋ ማንም ከቤት የወጣ የለም ማንም አላለሽም አንቺ እኮ እብድ ነሽ በማለት ትመልስላታለች። እሷም ቆጣ ብላ አስሬ እብድነሽ አትበይኝ፣ እኔ አላበርኩም ስለዚህ ብለሽኛል። እርጎንም እንዲሁም ጠርታ ትጠይቃታለች። እርጎዬም ገንዘብም ተከፍሏት ስለሆነ ወይም ባለቃዋም ትዕዛዝ ምንም ነገር ትንፍሽ እንዳትይ ስለተባለች ለመናገር ፈቃደኛ አልነበረችም። አረ እኔ አልሰማሁም፣ ለእኔና ላንቺ ሄቨን የከባድ አደጋ ደረሰባቸው አላለችም? አዎ አላለችም በማለት ግግም አርጋ የደረቅ መልስ ትመልስላታለች። ዩኒቲናን በእንግዲህ እውነቱን ካልተናገርሽ ቅጥቅጥ ነው ማደርግሽ በማለት ታስፈራራታለች። እሷ ምንም ብትላትም ልጅቷ ግን አይኗን እያየች አሁን በድጋሜ ምንም አልወጣንም ከቤትም አልወጣንም በማለት ትመልስላታለች። ይህን ያየችው ማሬ በጣም ትናደድና ትበሳጫለች። ምክንያቱም ዮናታም ሄቨንም ሁሉም እብድ ነሽ ይሏታል፣ እናትየውን ጭምር ማለት ነው። ስለዚህ በጣም ተናዳ ወደዛ ሁኑልኝ፣ በቃ አስሬ እብድ ነሽ አትበሉኝ፣ አታበዱ፣ እኔ እብድ አይደለሁም፣ ለራሳችሁ አብዳችሁ እኔ ጤነኛ ነኝ በማለት ትመልስላቸዋለች። ለማንኛውም እንደዚህ የሚያደርግሽ በሽታው እንደሆነ እናውቃለን፣ ለዶክተርም ደውለናል፣ አሁን ይመጣልሽና ክትትልም ትጀምሪያለሽ በማለት እሷ መልስ ትሰጣታለች። እንደዛ ስትወረውራት እናቷን መታት ነበረና ሶፋ ጠረጴዛ ላይ ባለፈው ትውስታዋ ተመልሶ ነበረ። ዶክተሩም ካከማት በኋላ እናታቸው ሙሉ ጤና ላይ እንደምትገኝና ትንሽ አረፍ ካሉ እንደሚነቁ ቃል ይገባላቸዋል። ዶክተሩም ወደ ውጭ ሲሄድ ይነጋገራሉ ከሄቨን ጋር። እሷም እንደዚህ አይነት በሽታ አለብኝ፣ ሲጨንቀኝና ወይም አስደንጋጭ ነገር ስሰማ አዙሮ ይጥለኛል፣ ምን ይሻለኛል የሚል ነበረ። ዶክተሩም ሄቨን ልካው ስለነበረ ይሄን መድኃኒት ውሰጂ እንደዚህ አይነት አጋጣሚ ሲያጋጥምሽ በማለት መድኃኒቱን ይሰጣታል። ለሄቨን ደግሞ ሌላ መድኃኒት ወይም የሚያሳብድ መድኃኒት ይሰጣታል። እሷም እንግዲህ ያ መድኃኒት ሰጣት ያወጣት ነበረ። በዚህ በኩል ደግሞ አብይ ብሩን በዛም ብሎ በዚህም መቀበል ችሏል። ብሩን ከተቀበላቸው በኋላም ምን ማድረግ እንዳለበት ግራ ገብቶት ነበረ። ምክንያቱም ግማሽ ብሩ ወርቅ ነበረ፣ የሚስቱን ወርቅ ሰርቆ የሰጠው። እሱም ለጋሽ መሰናፍት ቀጥታ ሰጥቶት ነበረ። ነገር ግን ይሄ ሰውዬ ብር ማግኘት ከተቻለ በድጋሜ 300 ሺህ ብር ለምን አልጠይቀውም በማለት አቶ መሳፍንት ቀጥታ ደውሎ ለአብይ እንዲህ ይለዋል፣ በአንድ ሰዓት ውስጥ 300 ሺህ ብር እፈልጋለሁ፣ ቶሎ ብለህ አዘጋጅልኝ በማለት ቆጣ ባለ መንፈስ አነጋገር ስልኩን ይዘጉበታል። በጣም ግራ የተጋባው አብይ ምን ላድርግ እያለ ቁጭ ብሎ ከተጨነቀ በኋላ ሚስቱ ጋር ያስቀመጠው 300 ሺህ ብር ትዝ አለውና የኔ ውድ ለምን ብሩን አሰጭኝም በማለት ይጠይቃታል። በጣም በመደናበርና በመደናቀጥ መተህ ነው መቼ መተህ ነው እንዴት ብሩን ልትጠይቀኝ ቻልክ? አታምነኝም? ቆይ አንተ ነበርክ? ለምን እውነቱን አታወጣውም? በማለት ትወሰራች ጀመር።
የምን እውነት ነው የኔ ውድ? እኔ ከዱባይ ዕቃ አስመጥቼ ሱቅ የከፈኩልሽ ይሄን ቤት በአራጣ አስበድሬ ነበረ። ስለዚህ ያልነገርኩሽ እንድትጨናነቂብኝ ስላልፈለግኩ ነው። አሁን ብሩን ደግሞ አምጣ ብሎኛል። ስለዚህ ሌላ ችግር ውስጥ ከመግባታችን በፊት ብሩን ከፍለን እንገላገል በማለት ሀሳብ ይሰጣታል። አሁን ብሩን አምጪ ብዬ የሚያልጨቀጨቁሽ ገና ስራም ቀዝቃዛ ሊሆንብሽ ይችላል፣ አዲስ ጀማሪም ነሽ ብዬ ነው። ነገር ግን እኔ ያስቀመጥኩትን ብር እባክሽ ስጪ በማለት ይጠይቃታል። እሷ ካታስበው ድንገት በተመቀመጫዋ ተነስታ በመደናገጥና በመደናበር እኔ የምልሽ ሜሉ ብሎ ሲጠይቃት ብሩ የለም እንዴ ሲላት እናትና ወንድሜ እኮ ባለፈው ሰርጀሪ መሰራት ስለነበረባቸው ብሩን ሰጠኋቸውና ተሰሩበት። አንተንም ጠይቄ ከማበሳጭህ ወይም ተማሳዝነህ ብዬ ከበድ ያለ ብር ስለሆነ ቶሎ ሰርቼ መልሳለሁ ብዬ ነበር በማለት ምጥጥ ያለ ውሸት ለአብይ ተዋሸዋለች። አንቺ አውሬ ብሎ አብይ በሆዱ እሺ ብትነግሪ ኖሩ እስከ ዛሬ እኮ ትነግሪ ነበር በማለት መልስ ይሰጣታል። አዎ ነገር ግን ላስጨንቅህ አልፈለጉም፣ እኔ እንድከፍልህ ነበር ያሰብኩት በማለት አብይን ታታልለው ይመስላታል። አብይ ሁሉንም ነገር ያቅ ነበረ። ስለዚህ ለእሷ ደግሞ ወዲያው ቴክስት ሲሙ ቀይሮ ያደርጋል። ለባልሽ ይህን ፎቶ ተመልከው በፊት ቶሎ ብለሽ 300 ሺህ ብር አምጪ የሚል ነበር የላከላት። እሷም ግራ ተገብታ ኪችን ነበረችና የያዘችውንና የምትጥለውን አቅቷታል። ብሩን ሲቀበላት የለበሰውን ጃኬት በደንብ አይታው ነበረ። ስልክ ኩሽና ተደብቃ ከውሽማዋ ጋር ስታወራ ስለሰማት የለበሰውን ጃኬት ብቻ ነው ያየው ስትል እሱም ካልጋ ስር ይደብቀዋን በጥቁር ፌስታል አድርጎ እውነት ሜሉ ካገኘችው ያን ፌስታል በእርግጠኝነት ብዬ የምነግራችሁ አብይ መሆኑን ይታወቅበታል ማለት ነው። ነገር ግን እሱን እስካገኘችው ድረስ አብይ ማንነቱን ደብቆ ከሁለቱም 5 ሚሊዮኑን ብር ማግኘት የሚችልበት እድሉ ሰፊ ነው። በዚህ በኩል የውሽማው ሚስት ደግሞ ተናዳበት ወርቄን እኔ ያስቀመጥኩትን ነገር 10 ብርም ቢሆን ሲያነሱብኝ ደስ አይልም። ስለዚህ ለምን አልነገርከኝም ብላ በጣም ትጮህበታለች። ባሏም እንግዲህ ክፍለ ሀገር ያሉ ቤተሰቦች ታሞ ስለነበረ ብር ስላስፈለጋቸው ልኬላቸው ነው በማለት መልስ ይሰጣታል። ማሬ በዚህ በኩል እብድ ነሽ እየተባለች በጣም ተጨንቃለች። እንዴት ማሳበድ እንዳለባቸው እናትም ጤነኛ ናት የተባለችው ከነሱ ጋር ተባብራለች። ሄቨንና ዮናታ ሆነው እንዴት እናሳብዳት እያሉ እያቀዱላት ነው። እሱም እናቴን አሳብደሽ ወይም እናቴን መተሽ የእናትሽ ውቃቢ ጥንቆላ ወይም ዛር አለብሽ በማለት የመሳሰሉትን እኔ በአንድ ፈጣሪ የማምን ሰው ነኝ፣ እናም የእናቴ ምንም የተከተለኝ የለም በማለት ማሬ ትመልስላታለች። እሱም እንግዲህ ዶክተሩ ትንሽ ተኝ ስላላት እንዴተኛች አሁን መድኃኒቱን ውሰጂ ትንሽ አሳርሻን በማለት የተሳሳተው መድኃኒት ትሰጣታለች። ሄቨን ያን መድኃኒት ከወሰደች በኋላ ራሷን መንሳት ያቀታታል። እንደምንም ብላ ያዞራት ተነስታ ስኬር ቢላ አንስታ፣ ምክንያቱም መድኃኒቱ ራሷን ስለሚያስረሳት ሰው ልትወጋ ስኬድ እርጎዬ ታገኛታለች። እንደምንም ብላ እርጎዬ ኩሽና አጠገብ ካስተኛቻ በኋላ ስራዋን እየሰራች ቁጭ ብላ ድጋሜ ግን እገዛ ስታደርግላት እንዳላይሽ በማለት ታስጠነቅቃታለች። ቶሚ ግራ ገብቷታል። የእህቶቿን ክፋትና ተንኮል ታውቀዋለች። ነገር ግን ወደ ሀገሯ መመለስ አለባትም ብላ ታስባለች። ነገር ግን ደግሞ በዚህ ሁኔታ እሷንም ጥላት እንድትሄድ አትፈልግም። በዛ ላይ ደግሞ ይቺ ዘልዛላ በማለት እናቷ ትጠራታለች። ሱሰኛና አጫሽና ቃሚ እንድትሆን ያደረገቻት ታላቅ እህቷ ሄቨን ናት። ዮናስ ትንሽ ሮሮና አዛይ ቢሆንም ነገር ግን በእሱ የተነሳ ወይም በእህቱ የተነሳ አረመኔና ክፉ ለመሆን ተነስቷል። ምንም ያክል ይሄ ድል ሊያመልጠኝ አይችልም። ስለዚህ እባክህ አንድም ነገር እንዳትሳሳት በማለት ታስጠነቅቀዋለች አስሬ። እሱም እንግዲህ ያለችውን ሁሉ ለሚያደርገው ቃል ገብቶላት 300 ሺህ ብሩን በዚህ በኩል አምጣ ተብሎ ይደወልለታል። ማሬ ግራ ስለገባት ለምን አልደውልም ለአብይ ብላ ለአብይ ትደውልለታለች። ምነው ማሬ ደህና አይደለሽም ሲላት እኔ ይህን 2 ቀን ደህና አይደለሁም፣ ደህናም ስሜት እየተሰማኝ አይደለም፣ አብየት ነው ያለኸው ባገኘህ ብላ ስደውልለት ከቤት ተጣድፎ ወጥቶ ሊወጣ ሲል በሩ ላይ
የአብይ ሚስት ወይም ወይዘሮ ሜሉ እንግዲህ እንዲህ በማለት ለእናቷ ደውላ አብይ ፈጽሞ ቢደውል እንዳታነሽለት ምንም ቢጠይቅሽም አላቅም በይው በማለት ለእናቷ ትነግራታለች። ምክንያቱም ሰርጀሪ ተሰርተውበት ሳይሆን ለውሽማዋ ብሩን ሰጥተው ነበረ። እሱም ያን ስላወቀ በተዘዋዋሪም ቢሆን ለእሱ እጅስ ነበር የገባው። እሺ ብሎ እንግዲህ ወደዛ ሲደርስ አቶ መሳፍንት መንገድ ላይ ጠብቀው በሽጉጥ ያስፈራሩታል። በተደጋጋሚም በሽጉጥ ቢያስፈራሩትም ይህን ያህል ይጨክኑብኛል ብሎ አስቦ አያውቅም። ዛሬ ግን ጨክነው አብይን እግሩን መተውታል። አቶ መሳፍንት ቤተሰቦቹ አውሮፓና አሜሪካ ቢኖሩም የቤታቸውና የልጃቸው እዛ አይነት ጉድ ጭቀትና ሌላም ጣጣ ያለበት እንዳለ አያውቁም። ወደ አሜሪካ ሊወስዱ ብዙ ዋጋ ቢከፍሉም አልተሳካላቸውም። አብይ በተቃራኒው እስር ቤትና ብዙ ፈተናና ብዙ ስቃይ አሳይቷል። ማሬ በዚህ በኩል ይቺ ምድር ለእኔ አልተፈጠረችም። ለምንድን ነው የምወዳቸው ሰው ሁሉ የሚሄዱት? ለምንድን ነው ሰውስ ሁሉ የሚጠላኝ? ለምንድን ነው ዘራችንስ ለማጥፋት የተፈለገው? በማለት ትብሰለሰላለች። አብይን ለማግኘት እየወጣች ነው። ነገር ግን መድኃኒቱ እየሰራ ስለሆነ በዛውም ወይ የሆነ ሰው ትመታና እንደ እብደት እንዲያደርጋት ስለተሰጣት እንግዲህ እዛ ደግሞ የምናይ ይሆናል ማለት ነው። ጋይስ ውድና የተከበራቸው የፍቅር ጎጆ ቤተሰቦች እኔ በጣም የገረመኝ በቃ የአቶ ግርማ ሚስት እንደዚህ ክፉ ትሆናለች ብዬ አላሰብኩም። ይሄ ሁሉ ሀብት ንብረት እያለ ሌላ አቤት ምድር፣ እውነትም ምድር ፍትሃዊ አይደለችም የሚባለው ሀቅ ነው። የምሬን ነው የምላችሁ ጋይስ። ለማንኛውም ይሄ ቻናል እንዲለቀቅ ቶሎ ድራማው እንዲለቀቅ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ኮሜንት ጻፉ፣ ሀሳብ አስተያየታችሁን ጻፉ ማለት ነው። በቅርቡ በእርግጠኝነት ሌላም